አቤት ውርደት፣ አቤት ቅሌት! ጭራሽ አብሮ አደሩ፣ እራት አብሮ በሉ፣ በሩ ተሰበረ በሉ ጋይስ። ወይኔ አፈርኩ። እግዚአብሔርን ኃጢአት እኮ ገባን እኮ በእነዚህ ሰዎች። እግዚአብሔርን ዝሙት እኮ ነው የምንማረው ያለ ዝሙት እኮ ነው። ምንም ከአብረሽ እና ከሄርሜላ ምንድን ነው የምንማረው? እስኪ ንገሩን። እኔ አፈርኩልሽ ሄርሜልዬ ማለት አለች ብዬሻለሁ። የምሬ ነው ምላችሁ። ጭራሽ አብሮ አደራችሁ። በቃ በሩም ተሰበረ ማለት ነው። ከዚህ በፊት ምንም ፍቅረኛ የለኝም ካንተ ውጪ ወደ ውጪ፣ ካንተ ጋር ብዙ አላማ አለኝ፣ ብዙ ነገር አስባለሁ አለቻት ለአብርሽ ማለት ነው። ምን ትላላችሁ? እሺ የሰውን ባል ተመኝተሽ እስከ መቼ ነው ሄርሜልዬ ማለት ነው? ንገሪኝ። ጭራሽ ሰውነትክ ያምራል፣ ወንዳ ወንድ ነክ። የሰውን ባል ተመኝተሽ በጣም ነው የምወድክ፣ በጣም ነው ማክብርክ፣ እንደ ሚስት ሆኜለ እኖራለሁ የኔ ፍቅር አላለችም? ወዮ ወዮ በላችሁ። ሄርሜልዬ የሰውን ባል እስከ መቼ ነው የምትመኝ? የምሬ ነው ምልሽ፣ በጣም ነው የምታሳዝኝ። የምሬ ነው። እስኪ ንገሩኝ ቤተሰብ። እንግዲህ አብርሽ አንዳንድ ጥያቄ ጠይቋት ነበረ፣ መልሳለች። የት አገር ልጅ እንደሆነች፣ የት እንደተወለደች፣ የት እንደኖረች ምናምን ጠይቋት ነበረ። እንግዲህ እሷን በመጨረሻ ለሱ ያላትን ስሜት ተናግራ ነበረች። እሺ ያንተን ስሜት ብዙ ጊዜ ለኔ አትገልጽልኝም፣ እስኪ ያንተን ስሜትም ማወቅ ፈልጋለሁ ንገረኝ ስትለው አብርሽ ምን አደረገ? ሀሳቡን ቀየረ። ቤተሰብ ሀሳቡን ቀየረ። ከአንተ ማወቅ ፈልጋለሁ ብላ ስጠይቀው ሀሳቡን ቀይሮ ምን አደረገ? በርዶሻል ብሎ የእሱን ጃኬት እሷ ላይ አደረገ ማለት ነው። አብርሽ ሀሳቡን ቀየረው ማለት ነው። ሄርሜላ በጣም እንደምትወዷ በጣም እንደምታከብረው ምናምን ነው የምትናገረው። እሺ ለኔ ያለ ስሜት ንገረኝ ስትለው ሀሳቡን ቀየረ አብርሽ ማለት ነው። አብርሽ ከሄርሜላ ጋር መቼም አይቀጥሉም ጋይስ። ስለዚህ ድራማ እንደሆነ ንቁ ማለት ነው። ሄርሜላ አንቺ ጅል ነሽ፣ ጅል ታውቃለሽ፣ ጅል። አረ በስመ አብ። በጊዜሽ በኢድሜሽ ባትጫወቺ ጥሩ ነው። ጊዜ ወርቅ ነው። በጊዜሽን መንገድሽን ብትይዢ ጥሩ ነው ብዬ አስባለሁ። እንግዲህ ለማንኛው የእሑድ ቀን የጌም ጨዋታ ማንም እንዳትቀሩ፣ ድል ለሩታ በሉ ሁላችሁም ማለት ነው። እና አዲስ ነገር ይኖራል እንግዲህ